ሰላም ሰላም እንዴት ናችሁ? ይህ የአስረኛ ክፍል የሂስትሪ ወይም የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 6 ክፍል አንድን እንመለከታለን። ምዕራፍ 6 ኢት ሴይስ ኢትዮጵያ ኢንተርናል ዲቨሎፕመንትስ ኤንድ ኤክስተርናል ኢንፍሉዌንስስ ፍሮም 1941 to 1991 የሚል ነው። ኢትዮጵያ ውስጣዊ እድገት ወይም ልማትና የውጭ ተጽዕኖ ከ1941 እስከ 1991 ባለው ጊዜ የሚለውን እንመለከታለን። በዚህ ምዕራፍ አራት ዋና ዋና ርዕሰ ሀሳቦችን እናነሳለን። እነሱን አስቀድመን አይተን እንዳለን ሰዓት በዚህ ክፍለ ጊዜ የመጀመሪያውን ነጥብ ወይም ደግሞ ርዕሰ ሀሳብ እንመለከታለን ማለት ነው። as introduction main contents of the unit የዚህ ምዕራፍ ዋና ዋና ርዕሰ ሀሳቦች main contents of the unit are the following እንዳልኩት አራት ዋና ዋና ርዕሰ ሀሳቦችን ነው የምናየው። እነዚህም የመጀመሪያው 6.1 the major administrative reforms and socio-economic conditions in the post-liberation movement. Major administrative reforms and socio-economic conditions in the post liberation period ያ ማለት ከ5 ዓመቱ የጣሊያን ወረራ ኢትዮጵያ ነፃ ከሆነች በኋላ የተደረጉ አስተዳደራዊ ሪፎርሞች እና ማህበራዊና ኢኮኖሚያዊ ሁኔታዎች ምን ይመስላሉ የሚለውን እንመለከታለን። that is in the imperial period ወይም በንጉሱ ዘመን ከነፃነት በኋላ የነበሩ አስተዳደራዊ ለውጦችን፣ ማህበራዊ ኢኮኖሚያዊ ለውጦችን በመጀመሪያ እንመለከታለን። አንደኛው ርዕሰ ሀሳብ ነው። ሁለተኛው the second main content of this unit 6.2 early opposition movements against the imperial rule. Early opposition movements against the imperial rule. በንጉሱ አስተዳደር ላይ ወይም በንጉሳዊ አስተዳደር ላይ የተነሱ ቀደምት ተቃውሞዎችን እናነሳለን። ኤርሊ ኦፖዚሽን ሙቭመንትስ አጌንስት ዘ ኢምፔሪያል ሩል እስከ 1953ቱ መፈንቅለ መንግስት ድረስ በዋናነት የነበሩ ኤርሊ ኦፖዚሽን ሙቭመንትስ እንመለከታለን። ያ ማለት የአፄ ኃይለ ሥላሴን አስተዳደር ከስልጣን ለማስወገድ ወይም ደግሞ ንጉሱን ከስልጣን ለማውረድ ቀደም ብለው የተደረጉ የተቃውሞ እንቅስቃሴዎችን እንመለከታለን። ሶስተኛው 6.3 the Ethiopian Revolution and the fall of the monarchy. The Ethiopian Revolution and the fall of the monarchy. የኢትዮጵያውያንን አብዮትና የንጉሳዊውን ስርዓት መውደቅ እንመለከታለን። በሶስተኛ the Ethiopian Revolution and the fall of the monarchy. አራተኛና የመጨረሻው 6.4 the Ethio-Somali War. ሶማሊያ ዋር የኢትዮጵያና የሶማሌ ጦርነት፣ ፎሬን ኢንፍሉዌንስ የውጭ ተጽዕኖ፣ the question of ኤርትራ
questions of ኤርትራ የኤርትራ ጥያቄዎች and the fall of ደርግ የደርግ ውድቀት the fall of ደርግ የሚሉ ሀሳቦችን እናነሳለን። ስለዚህ በዚህ ዩኒት የምናነሳቸው አራቱ መሰረታዊ ርዕሰ ሀሳቦች ወይም ሜይን ኮንተንትስ ኦፍ ዩኒት እነዚህ ናቸው። 6.1 ሜጀር አድሚኒስትሬቲቭ ሪፎርምስ ኤንድ ሶሾ ኢኮኖሚክ ኮንዲሽንስ ኢን ዘ ፖስት ሊበሬሽን ፒሪድ። 6.2 ኤርሊ ኦፖዚሽን ሙቭመንትስ አጌንስት ዘ ኢምፔሪያል ሩል ዛት ኢዝ አጌንስት ዘ ኢምፐረር ኃይለ ሥላሴ ሩል ወይም ንጉሥ ቀዳማዊ ኃይለ ሥላሴ አስተዳደር ላይ የተነሱ ቀደምት ተቃውሞችን፣ የኢትዮጵያን ሪቮሉሽን እና የንጉሱን ውድቀት ዘ ፎል ኦፍ ሞናርኪ ወይም የንጉሳዊውን ስርዓት ውድቀት እንመለከታለን። በመጨረሻ ደግሞ የኢትዮ ሶማሌ ጦርነት፣ የውጭ ተጽዕኖ ፎሬን ኢንፍሉዌንስ፣ ዘ ኩዌሽንስ ኦፍ ኤርትራ የኤርትራ ጥያቄዎችና የደርግ ውድቀት ዘ ፎል ኦፍ ደርግ የሚሉ አራት ዋና ዋና ርዕሰ ሀሳቦችን እንመለከታለን። ፈርስት ሌታሲ 6.1 major administrative reforms and socio-economic conditions in the post-liberation period የሚለውን እንመልከት። 6.1 major administrative reforms and socio-economic conditions in the post-liberation movement. In the post-liberation, liberation period. That means since 1941 የሚለውን አስቀድመን እንመልከት። እንግዲህ እንደምታስታውሱት ከዚህ ቀደም ከ1935 36 እስከ 1941 ባለው ጊዜ ኢትዮጵያ was under the Italian occupation በኢጣሊያን ወረራ ስር ነበረች። በ1941 because of the patriotic movement of our forefathers and the help of the British government በ1941 ኢትዮጵያ ነፃ ወጥታ ንጉሱ ከእንግሊዝ ወደ መንበረ ስልጣናቸው ወይም ወደ ዙፋናቸው ተመልሰው እንደገና ኢትዮጵያን መምራት የጀመሩበት ጊዜ ጀምሮ የነበረውን አስተዳደራዊ ሪፎርም፣ ማህበራዊ ኢኮኖሚያዊ ሁኔታ እንመለከታለን ማለት ነው። በመጀመሪያ ኤክስተርናል ኢንፍሉዌንስስ የሚለውን እንመልከት። ኤክስተርናል ኢንፍሉዌንስስ 6.11 ኤክስተርናል ኢንፍሉዌንስስ እንግዲህ ከ1935 ወይም 36 እስከ 1941 በነበረው ጊዜ አስቀድሜ እንዳልኩት ኢትዮጵያ በጣሊያን ተወራ ነበር። ኢት ዋዝ አንደር ዘ ኦኩፔሽን ኦፍ ኢታሊያ ፋሽስት ፓርቲ ኦር ሞሶሎኒ በሞሶሎኒ ወይም በፋሽስት ፓርቲ የጣሊያን ፋሽስት ፓርቲ ወረራ ስር ነበረች። ንጉሱም ከመንበረ ስልጣናቸው ተሰደው ወደ አውሮፓ ወደ እንግሊዝ ሄደው ነበር። ኦፍኮርስ የሄዱት ለሌግ ኦፍ ኔሽን አቤቱታ ለማቅረብ ነበረ። ነገር ግን መመለስ ስላልቻሉ በ5 ዓመቱ የወረራ ጊዜ የቆዩት በተለያዩ የአውሮፓ ሀገሮች በተለይ ደግሞ እንግሊዝ ውስጥ ነው። ስለዚህ ይሄ ከ1935 ከ1941 በነበረው የወረራ ጊዜ ትልቋ የኢትዮጵያ አጋር እንግሊዝ ነበረች። ስለዚህ ከነፃነት በኋላ በተለይ ከ1941 እስከ 1952 አንዳንድ መጽሐፍ እስከ 1954 ይላሉ የነበረው ጊዜ ብሪቲሽ ኤራ እየተባለ ይጠራል። ስለዚህ ብሪቲሽ ኤራ from 1941 to 1954 and some says 52 ምክንያቱም ክሊርሊ ሙሉ በሙሉ ከእንግሊዝ ምንድነው ተጽዕኖ የተላቀቅንበት ጊዜ አንዳንዱ 1952 ነው ይላል እንደ ፈረንጆች አቆጣጠር፣ አንዳንዱ 5954። ስለዚህ 5954 ወይም 5952 በሚለው እንይዛለን። እንግዲህ when ኢትዮጵያ was liberated in 1941
በ1941 ኢትዮጵያ ነፃ ስትሆን ንጉሱ ወደ ኢትዮጵያ ተመለሱ። ስለዚህ በዚህ ጊዜ የተከናወኑ ዋና ዋና ኢቨንቶች ሪተርን ኦፍ ኃይለ ሥላሴ ነው። ሪተርን ኦፍ ኃይለ ሥላሴ ኪንግ ኦፍ ኢትዮጵያ ኪንግ ኦፍ ኪንግስ ኦፍ ኢትዮጵያ የኢትዮጵያ ንጉሠ ነገሥት ኃይለ ሥላሴ መመለስ ነው። ምክንያቱም በወረራው ጊዜ ለሌግ ኦፍ ኔሽን አቤቱታ ለማቅረብ በሚል ኢትዮጵያን ለቀው ወጥተው ነበር። ኦፍኮርስ ለቀው የወጡት አዲስ አበባን የጣሊያን ፋሽስት የሞሶሎኒ መንግስት ስለተቆጣጠረ አንድም ሽሽት ነው። ምክንያቱም በተለያዩ ግንባሮች ውጊያ ለማድረግ ሞክረዋል። በተለይ በሰሜኑ ግንባር ንጉሱ ራሱ ተሳትፈው ነበረ። ነገር ግን ጣሊያን በብዙ ዝግጅት ከአድዋ ጦርነት በኋላ እንግዲህ ለሁለተኛ ጊዜ ሲመጣ ስለሆነ በብዙ ዝግጅት የጣሊያን የአድዋ ጦርነት ሽንፈቱንም ለመበቀል ስለነበር የመጣው የኢትዮጵያ ዝግጅት ደግሞ በጣሊያን ልክ ስላልነበረ እንግዲህ ንጉሱ ኦልሞስት ተሸንፈው ከሀገር ለቀቁ። ነገር ግን በ1941 ኦን ሜይ 5 ዊዝ ሄልፕ ኦፍ ብሪቲሽ አርሚ ኢትዮጵያን ነፃ ስትወጣ ንጉሱ ወደ ሀገር ተመለሱ። ስለዚህ ኦን ሜይ 5 1941 after the defeat of fascist Italy by the Ethiopian patriots, with the help of British government, Haile Selassie returned to Addis Ababa on May 5, 1941. The king entered Addis Ababa. in Addis Ababa. ስለዚህ በ1941 ግንቦት 5 ሜይ 5 በኢትዮጵያ አርበኞች እና በእንግሊዝ መንግስት እርዳታ ጣሊያን ተሸንፎ የኢጣሊያ ፋሽስት ጦር ተሸንፎ ሲወጣ ንጉሱ ወደ አዲስ አበባ ተመለሱ ማለት ነው። የጣሊያን ፋሽስት ከኢትዮጵያ የወጣው በዋናነት በኢትዮጵያን አርበኞች ተጋድሎ ቢሆንም የእንግሊዝ መንግስት እገዛ ግን ቀላል የሚባል አልነበረም። ስለዚህ ንጉሱ ከእንግሊዝ ጋር ወዳጁ ነው ቀጠሉ ማለት ነው። ስለዚህ ብሪቲሽ ኮንቲኒውድ ኢትስ ኢንፍሉዌንስ ኦን ኢትዮጵያ። ስለዚህ ሌላኛው ሁነት ምንድን ነው? የብሪቲሽ ተጽዕኖ በኢትዮጵያ ላይ ቀጠለ ማለት ነው። ኮንቲኒውድ ብሪቲሽ ኢንፍሉዌንስ የእንግሊዝ ተጽዕኖ ምክንያቱም ንጉሱ ወደ ሀገር እንዲመለሱ ወደ ዙፋናቸው እንዲመለሱ ጣሊያን ከኢትዮጵያ ለቆ እንዲወጣ ምንም እንኳ የአንበሳውን ድርሻ የሚወስዱት የኢትዮጵያ አርበኞች ቢሆኑም የኢትዮጵያ አርበኞች ግን ብቻቸውን ውጤታማ አልሆኑም። ምክንያቱም የእንግሊዝ መንግስት እርዳታ ቀላል የሚባል አልነበረም፣ ወይም ደግሞ ከፍተኛ ነበረ ማለት ነው። ስለዚህ ኢትዮጵያ ነፃ እንድትወጣ ንጉሱ ወደ ሀገራቸው እንዲመለሱ ወደ መንበረ ስልጣናቸው እንዲመለሱ የእንግሊዝ መንግስት ከፍተኛ አስተዋጽኦ አድርጎ ስለነበረ የብሪቲሽ ተጽዕኖ በኢትዮጵያ ላይ ቀጠለ ማለት ነው። ትልቋ የኢትዮጵያ አጋር በብዙ መልኩ ደግሞ ኢትዮጵያን ኢንፍሉዌንስ የምታደረግ ሀገር ብሪቲሽ ሆና ቀጠለች ማለት ነው። ዲስፓይት ኦፊሻሊ ሪኮግናይዚንግ ኢትዮጵያን ሶቨርኒቲ የኢትዮጵያን ሉዓላዊነት ባከበረ መልኩ ብሪቴን ሜንቴን ሲግኒፊካንት ኢንፍሉዌንስ ዲክቴቲንግ ኢንተርናል ኤንድ ኤክስተርናል አፌርስ ኦፍ ኢትዮጵያ ዲስፓይት ኦፊሻሊ ሪኮግናይዚንግ Ethiopia's sovereignty, Britain maintained significant influence over Ethiopia.
Britain maintained significant influence over ኢትዮጵያ በኢትዮጵያ ላይ የነበራት ተጽዕኖ ቀጠለ ማለት ነው። ለምን ኢትዮጵያ ነፃ እንድትወጣ ንጉሱን በመርዳት የንጉሱን ወታደሮች በመርዳት የኢትዮጵያን አርበኞች በመርዳት ትልቅ አስተዋጽኦ አድርጋ ስለነበረ የብሪቲሽ ተጽዕኖ በኢትዮጵያ ላይ ቀጠለ። በተለይ የእንግሊዝ ሚሊተሪ አድሚኒስትሬሽን ወይም ደግሞ ወታደራዊ አስተዳደር ዋና ዋና የሚባሉ የመንግስት ተቋማትን እንዲቆጣጠር ተደርገው ነበረ። ለምሳሌ ፖሊስ ፎርስ፣ ብሪቲሽ ሚሊተሪ አድሚኒስትሬሽን፣ ብሪቲሽ ሚሊተሪ administration controlled key government bodies such as the police force, the army and the finance sectors. በኢኮኖሚክስ ትምህርታችን እንደምታስታውሱት ከነጻነት በኋላ ፖስት ሊበሬሽን ኢትዮጵያ ውስጥ ትልቁን የባንክ አገልግሎት ሲሰጡ የነበሩት የእንግሊዝ ባንኮች ነበሩ። እነዚህ አንግሎ ብሪቲሽ የሚባሉ አንግሎ ኢጂፕሽያን ባንክስ የሚባሉ የእንግሊዝና የግብፅ ጥምር ባንኮች ኢትዮጵያ ውስጥ ከፍተኛውን የፋይናንስ ወይም ደግሞ የባንክ አገልግሎት ይሰጡ የነበሩት እነሱ ናቸው ማለት ነው። ስለዚህ የፖሊስ ፎርስን፣ የናሽናል አርሚን፣ የፋይናንስ ሴክተሮችን ወይም ባንኮችን፣ ኢንሹራንሶችን የብሪቲሽ ሚሊታሪ አድሚኒስትሬሽን እንዲቆጣጠር ተደርጓል። ይህም ብቻ አይደለም። the British military administration also established the occupied enemy territory administration over Ogaden and Eritrea. ምክንያቱም ኦጋዴን በጣሊያን ተወሮ ስለነበረ እሱንም እንዲያስለቅቁና ብሪቴን እንድታስተዳድረው ተደርገዋል። ኤርትራም እንዲሁ የኢታሊ ቅኝ ግዛት ነበረች። በሁለተኛ ዓለም ጦርነት ስትሸነፍ አፍሪካ ውስጥ የነበራትን ቅኝ ግዛት ሙሉ በሙሉ እንድታጣ አድርጓል። ስለዚህ በጊዜያዊነት ኤርትራና ኦጋዴንም እንድታስተዳድር አድርጓል ማለት ነው። ነገር ግን የብሪቲሽ ሚሊታሪ አድሚኒስትሬሽን በኢትዮጵያ ተጽዕኖ ሲያደርግ እንዲሁ ዝም ብሎ ተጽዕኖ እንዲያደርግ ተፈቅዶለት ብቻ አይደለም። ዝም ብሎ የመሸነፍም ደግሞ ንጉሱ በይሉኝታ ያደረጉትም ነገር አይደለም። የተለያዩ ትሪቲዎችን አድርገዋል። ስለዚህ let us see some of the treaties that the emperor signed with the British government. Treaties that the emperor signed with British government. የተለያዩ ስምምነቶችን አድርገዋል። ወይም ደግሞ በስምምነት ወይም በትሪቲ ነው ማለት ነው። እንግሊዝ በኢትዮጵያ አስተዳደር ውስጥ ተጽዕኖ እንዲኖራት ያስቻለው የመጀመሪያው ፈርስት አንግሎ ኢትዮጵያን ትሪቲ ይባላል። ኢት ዋዝ ኮንዳክትድ ኦን ጃንዋሪ 31 1941 ፈርስት አንግሎ ኢትዮጵያን ትሪቲ that is January 31 1942 የመጀመሪያው ስምምነት የእንግሊዝና የኢትዮጵያ ስምምነት ጃንዋሪ 31 1942 የተደረገ ስምምነት ነው። በዚህ ስምምነት አንዱ ሁነት ምን ነበረ? ለኢትዮጵያ መንግስት ወይም ደግሞ ለኢትዮጵያ እውቅና ሰጥቷል። ስለዚህ ሪኮግኒሽን ኦፍ ዘ ትሪቲ
recognizes Ethiopia as an independent state. Recognizes Ethiopia as an independent state. ኢትዮጵያ ራሷን የቻለች ሉዓላዊ ሀገር መሆኗን እውቅና የሰጠ ስምምነት ነበረ። በብዙ መልኩ የብሪቲሽ ገቨርንመንት ተጽዕኖ ነበረ ወይም ኢንፍሉዌንስ ነበረ። ለምሳሌ ኢን ፖሊስ ፎርስ፣ ኢን ናሽናል አርሚ፣ ኢን ፋይናንስ ሴክተር ስንል የኢትዮጵያን እውቅና ግን ወይም ደግሞ ነፃነትና ሉዓላዊነት ባከበረ መልኩ ነው። ነገር ግን ሪስትሪክሽንስ ኦን ሶቨርኒቲ ነበረበት። ምንም እንኳ እውቅና ቢሰጥም ሪስትሪክሽኖች ነበሩ። ሪስትሪክሽንስ ኦን ሶቨርኒቲ on sovereignty. The agreement imposed several limitations on Ethiopian sovereignty. The agreement or the treaty imposes several limitations on Ethiopian sovereignty, on Ethiopia's ሶቨርኒቲ የኢትዮጵያ ሉዓላዊነት ላይ ግን አንዳንድ በጉልህ የሚታዩ ውስንነቶች ወይም ደግሞ ተጽዕኖዎች ነበሩት ማለት ነው። ለምሳሌ the Ethiopian army was to be trained by the British military mission. የኢትዮጵያ ብሔራዊ ጦር በብሪቲሽ ሚሊተሪ ሚሽን እንዲሰለጥን ይደረግ ነበር። some of the limitations አንዳንድ ድክመቶችን ስንመለከት ዋን ኢትዮጵያ ናሽናል አርሚ was trained by the British military mission. በብሪቲሽ ሚሊተሪ ሚሽን እንዲሰለጥን ይደረግ ነበር። ይሄ የኢትዮጵያ ናሽናል አርሚ የኢትዮጵያን ሉዓላዊነት ሶቨርኒቲ የሚያረጋግጠው እንግዲህ ብሔራዊ ጦር ወይም ደግሞ የመከላከያ ሰራዊት በብሪቲሽ ሚሊተሪ ሚሽን እንዲሰለጥን መደረጉ ኢት ዋዝ ሪስትሪክሽን የኢትዮጵያ ሉዓላዊነት ጥያቄ ውስጥ የሚከት ነበረ። በእርግጥ እሱም ብቻ አይደለም። ሌላኛው ሊሚቴሽን ምንድነው? ዘ ብሪቲሽ ሚኒስተር ሄልድ ኤ ፕሪቪሌጅ ፖዚሽን ኦቨር አዘር ዲፕሎማቲክ ሪፕሬዘንታቲቭስ ኢን ኢትዮጵያ። በኢትዮጵያ ዲፕሎማቲክ ሪፕሬዘንታቲቭ የብሪቲሽ ሚኒስተር የተለየ ቦታ ይሰጠው ነበረ፣ ወይም ደግሞ ፕሪቪሌጅድ ፖዚሽን ይሰጠው ነበረ። The British minister held a privileged position over other diplomatic representation ወይም ሪፕሬዘንታቲቭስ ኢን ኢትዮጵያ በኢትዮጵያ በሚደረጉ ዲፕሎማቲክ ሪፕሬዘንቴሽን የብሪቲሽ ሚኒስተር የተለየ ቦታ ይሰጠው ነበር፣ እንዲሰጠው ይደረግ ነበር። ይሄ የኢትዮጵያ ሉዓላዊነት እንግዲህ እንደ ኢትዮጵያ አምባሳደር የብሪቲሽ ሚኒስተር የተለየ ቦታ ይሰጠው ነበረ ማለት ነው። ሌላው ብሪቲሽ አድቫይዘርስ ዌር አሳይንድ ቱ ኢች ገቨርንመንት ሚኒስተር ኦፊስ። ብሪቲሽ አድቫይዘርስ ዌር assigned to each government minister office. ለእያንዳንዱ የአፄ ኃይለሥላሴ የሚኒስተር መስሪያ ቤት ወይም የሚኒስተር ካቢኔ
የእንግሊዝ አማካሪዎች ይመደቡ ነበር። ይሄ የኢትዮጵያ ሉዓላዊነት ጥያቄ ውስጥ የሚከት ነበረ። ሌላው ብሪቲሽ ሚሊተሪ ኩድ ዩዝ ፎርመር ኢታሊያን ስቴት ፕሮፐርቲ ዊዛውት ፔይመንት። እንግዲህ የጣሊያን መንግስት ለ5 ዓመት ወረራ ሲያደርግ የአስተዳደር ስራ ይሰራ ነበር። እንግዲህ የአስተዳደር ስራ ሲሰራ ኢትዮጵያ ውስጥ ብዙ ነገሮችን ኢንቨስት አድርጓል። ብዙ ፕሮፐርቲዎች ወይም ደግሞ ሀብቶች ነበሩት። ይሄንን ያለምንም ፔይመንት የብሪቲሽ ሚሊተሪ እንዲጠቀም ይደረግ ነበረ። ብሪቲሽ ሚሊተሪ ኩድ ዩዝ ፎርመር ኢታሊያን ስቴት ፕሮፐርቲ former Italian state property without payments ያለምንም ክፍያ የጣሊያን መንግስት ሀብቶችን እንዲጠቀም ይደረግ ነበረ። ምክንያቱም ኢትዮጵያ ውስጥ የጣሊያን መንግስት 5 ዓመት ሲቆይ በጣም ብዙ ፕሮፐርቲዎች ነበሩት። የሰራቸው ህንፃዎች ነበሩት፣ መንገዶች ነበሩት፣ ማሽነሪዎች ነበሩት። ኤኒዌይስ አንድ መንግስት ለ5 ዓመት ሲቆይ ሊሰራ የሚችለውን ስራ ሁሉ ሰርቷል። አብዛኞቹ የኢትዮጵያ መንገዶች የተቀየሱት የአባይ ሸለቆን ወንዝ፣ የሊማሊሞን በጣም ከባድ የሚባሉ በተለይ በሰሜኑ የሀገራችን ክፍል ያሉ አስቸጋሪ መንገዶችን የቀየሱት የኢጣሊያን መሐንዲሶች ናቸው በወረራው ወቅት። ስለዚህ በዛ ጊዜ ኢትዮጵያ ውስጥ ጥሏቸው የሄዱ የጣሊያን መንግስት ሀብቶችን ወይም ፕሮፐርቲዎችን ያለምንም ክፍያ የብሪቲሽ ሚሊተሪ እንዲጠቀም ይደረግ ነበር። ይሄ የኢትዮጵያ ሉዓላዊነት ኦፍኮርስ ጥያቄ ውስጥ የሚከት ምንም እንኳ ኦፊሻሊ ሪኮግናይዝ ቢያደርጉም እውቅና ቢሰጡም ኢትዮጵያን አዛን ኢንዲፔንዳንት ስቴት ቢቀበሉም በብዙ መልኩ ግን የኢትዮጵያ ሉዓላዊነት ይፈትኑ ነበር ማለት ይቻላል። ሁለተኛው ሰከንድ አንግሎ ኢትዮጵያን ትሪቲ ዲሴምበር 1944 የተደረገው ነው። ሰከንድ አንግሎ ኢትዮጵያን ትሪቲ አንግሎ ኢትዮጵያን ትሪቲ it was December 1944። ስለዚህ ከእንግሊዝ መንግስት ጋር አፄ ኃይለሥላሴ ያደረጉት ስምምነት ሁለተኛው ስምምነት ዲሴምበር 1944 የተደረገ ስምምነት ነው። ይህ ስምምነት ትሪቲ ኦፍ ሪስቶሬሽን ይባላል። ሪስቶሬሽኑ ምንድን ነበረ? ዚስ ትሪቲ ኦፈርድ ኢትዮጵያስ ሪላቲቭሊ ግሬተር ማርጅንስ ኦፍ ኢንዲፔንደንስ ከቀደመው በተለየ አንዳንድ ነገሮች ጣልቃ ገብነቶች ተሻሽለው ለኢትዮጵያ የበለጠ እውቅና የሰጠ ስምምነት ነው። ሪስቶሬሽንስ ዚስ ትሪቲ ኦፈርድ ኢትዮጵያ relatively greater margins of independence. ከቀደመው የተሻለ ለኢትዮጵያ ነፃነት ወይም ደግሞ ሶቨርኒቲ ሉዓላዊነት የተሻለ እውቅና የሰጠ ስምምነት ነው። ሰከንድ አንግሎ ኢትዮጵያን ትሪቲ ኮንዳክትድ ዲሴምበር 1944። በዚህ ስምምነት ዘ ብሪቲሽ ፕሮሚስድ ቱ ሪስቶር ኦጋዴን ቱ ኢትዮጵያ ዞ ኢት ስቴይድ አንደር ብሪቲሽ ኮንትሮል አንቲል 1954። በዚህ ስምምነት እንግዲህ ቀደም ብሎ የጣሊያን መንግስት ተቆጣጥሮት የነበረውን የኦጋዴን የሶማሌ ግዛት ኢትዮጵያ መልሳ እንድትቆጣጠር ተስማምቶ ነበር። ነገር ግን እስከ 1954 በእንግሊዝ ስር ቢቆይም ማለት ነው። ስለዚህ ኢንዚስ ትሪቲ በዚህ
ስምምነት ብሪቲሽ ፕሮሚስ ቱ ሪስቶር ኦጋዴን ቱ ኢትዮጵያ ብሪቲሽ ፕሮሚስድ ቱ ሪስቶር ኦጋዴን ቱ ኢትዮጵያ ነገር ግን ኢት ስቴይድ አንደር ብሪቲሽ ኮንትሮል ቲል 1954 እስከ 1954 ግን በእንግሊዝ ቁጥጥር ስር ቆይቷል። ሌላኛው በዚህ ስምምነት ኢትዮጵያ was allowed to use ጅቡቲ አዲስ አበባ ሬልዌይ ኢትዮጵያ was allowed to use the ጅቡቲ አዲስ አበባ ሬልዌይ አዲስ አበባ ሬል ወይ የጅቡቲ አዲስ አበባ ሬልዌይ ወይም የባቡር መስመርን ወይም የባቡር ሀዲድን እንድትጠቀም ተፈቅዶላታል። እንግዲህ ቀደም ብሎ ሪስትሪክሽን ነበረ ማለት ነው። ሌላኛው የዚህ ስምምነት ውጤት በመጀመሪያው ስምምነት የብሪቲሽ ሚኒስተር በዲፕሎማቲክ ሪፕሬዘንቴሽን ኢን ኢትዮጵያ ፕሪቪሌጅ ነበረው። ይሄ እንዲቀር ተደርጓል። ሌላው ብሪቲሽ አግሪ ቱ ትሬን ኤንድ ሞደርናይዝ ኢትዮጵያን አርሚ ሴቲንግ አፕ ብሪቲሽ ሚሊተሪ ሚሽን ቱ ኢትዮጵያ የብሪቲሽ ሚሊተሪ ሚሽንን ለኢትዮጵያ እንድትሰጥና የብሪቲሽ የኢትዮጵያን ሚሊተሪ ወይም ደግሞ የመከላከያ ኃይል እንድታሰለጥና እንድታዘምን ተስማምተዋል ማለት ነው። ነገር ግን ስቲል ኤርትራ ሪሜንድ አንደር ዘ ብሪቲሽ አድሚኒስትሬሽን ቲል 1952 ነገር ግን ኤርትራ ኦፍኮርስ ኦጋዴንን ለኢትዮጵያ ሪስቶር ለማድረግ ቢስማሙም እስከ 1954 ኦጋዴን በብሪቲሽ ቁጥጥር ስር ቆይቷል። ኤርትራም እንግዲህ ጣሊያን አካባቢ ለቃቂ ግዛቶቿን እንድታጣ ከተደረገ በኋላ የብሪቲሽ መንግስት የኤርትራን አካባቢ እንዲያስተዳድር ወይም ደግሞ እንዲቆጣጠር ተደርጎ ነበረ በንጉሱ እንግዲህ ፈቃድ ለጊዜውም ቢሆን። ስለዚህ በሁለተኛውም ስምምነት ኤርትራ ለኢትዮጵያ እንድትመለስ አልተደረገም። እስከ 1952 ኤርትራ በብሪቲሽ አድሚኒስትሬሽን ስር እንድትቆይ ተደርጓል ማለት ነው። ሁለተኛው ዳዘር ኤክስተርናል ኢንፍሉዌንስ አፍተር ብሪቲሽ አሜሪካን ኤራ ነው። አሜሪካን ኤራ ኢት ኢዝ ፖስት ወርልድ ዋር ሰከንድ ቱ 1970s ከ1945 እስከ 1970ዎቹ መጀመሪያ አካባቢ ድረስ በተለይ እስከ ደርግ መምጣት ድረስ በኢትዮጵያ መንግስት ዲፕሎማቲክ ሪሌሽን ከፍተኛ ተጽዕኖ የነበራት ደግሞ አሜሪካ ነች። ስለዚህ ሁለተኛው አሜሪካን ኤራ ነው። ኢትስ ፍሮም ፖስት ወርልድ ዋር ሰከንድ ዛትስ 1945 ቱ 1970s ያ ማለት ከ1945 እስከ 1970ዎቹ ድረስ በነበረው ጊዜ ትልቁን ተጽዕኖ ታደርግ የነበረው ወይም በኢትዮጵያ መንግስት ከፍተኛ ተጽዕኖ የነበራት ወይም ደግሞ ኢንፍሉዌንስ የነበራት አሜሪካ ነች። ስለዚህ የአሜሪካ ኤራ እያል ልንጠራው እንችላለን። ምክንያቱም የንጉሱ አስተዳደር በዚህ ዘመን ከእንግሊዝ ይልቅ ከፍተኛ ሪሌሽን የነበረው ከአሜሪካ ጋር ስለነበረ የቀደመ ግንኙነታቸውን ስንመለከት አስቀድመን ኤርሊ ties of Ethiopia and America. The Ethiopian American ties began in 1903. የኢትዮጵያና የአሜሪካ ግንኙነት የጀመረው በ1903 ነው። The Ethiopian American ties began in 1903. That is in the time of Minilik. In the time of Emperor ሚኒሊክ ሰከንድ በዳግማዊ ንጉሠ ነገሥት ሚኒሊክ ዘመን ነው እንግዲህ
የኢትዮጵያና የአሜሪካ ግንኙነት የጀመረ ዊዝ ሮበርት ስኪነርስ ሚሽን በት ስትሬንግዝ ሲግኒፊካንትሊ አፍተር ወርልድ ዋር ሰከንድ ኢን ታይም ኦፍ ኢምፐረር ኃይለ ሥላሴ ያኔ ይጀምር እንጂ በትክክል ሲግኒፊካንትሊ የኢትዮጵያና የአሜሪካ ግንኙነት የተጠናከረው ከሁለተኛ ዓለም ጦርነት በኋላ በአጼ ኃይለ ሥላሴ ዘመነ መንግስት ነው። ከአሜሪካ መንግስት ጋር የተለያዩ አግሪመንቶችን አድርጓል። ለምሳሌ ሜይ 15 1952 የተደረገው ስምምነት ፖይንት ፎር አግሪመንት ይባላል። some of the agreements the Ethiopian government made with the American government, some of the agreements that the Ethiopian government made with American government are the following. ለምሳሌ በ1952 የተደረገው ሜይ 15 የተደረገው አግሪመንት ፖይንት ፎር አግሪመንት እየተባለ ይጠራል። ፖይንት ፎር አግሪመንት it is May 15 1952 የዚህ አግሪመንት ዓላማ ምንድን ነበረ? ፐርፐዝ the United States provide assistance to Ethiopia. purpose of agreement, the United States provided assistance to Ethiopia. ድጋፍ ወይም እርዳታ ማድረግ ነው። ኦፍኮርስ መንግስታት በእርዳታ በድጋፍ ስም ነው ከሀገራት ብዙ ጊዜ ግንኙነት የሚፈጥሩት። ስለዚህ ትልቁ ፐርፐዝ ኢትስ ቱ ፕሮቫይድ አሲስታንስ ቱ ኢትዮጵያ ነው፣ ድጋፍ ለማድረግ። ኤሪያ ኦፍ አሲስታንስ ድጋፍ የሚደረግባቸው ነጥቦች ወይም ኤሪያስ ኦፍ አሲስታንስ ድጋፍ የሚደረግባቸው ነጥቦች ስንመለከት ሎከስት ማኔጅመንት እንደ አንበጣ ወረርሽኝ አይነት ነገር ሲፈጠር ወይም ሎከስት ማኔጅመንት፣ አግሪካልቸር ኤንድ ፐብሊክ ሄልዝ ፐብሊክ ሄልዝ ኤንድ ኤዱኬሽን ኦፍኮርስ ዛሬም ቢሆን በኢትዮጵያ የጤና ልማት የትምህርት ልማት ላይ አሜሪካ ትልቅ አስተዋጽኦ ታደርጋለች። ፐብሊክ አድሚኒስትሬሽን ትሬኒንግ ስልጠናዎችን መስጠት፣ አስተዳደሪ ስልጠናዎችን፣ ስኮላርሽፕ አዋርድስ ፎር ኢትዮጵያን ስቱደንትስ ኢትዮጵያን ስቱደንትስ ለኢትዮጵያ ተማሪዎች ነፃ የትምህርት ዕድል መስጠት የሚሉ የአሲስታንት ወይም የድጋፍ ስምምነቶችን አድርገዋል። ነገር ግን ይሄ ስምምነት እንደተባለው አልቀጠለም፣ ወይም ደግሞ በዚህ መልኩ አልቀጠልም። በተለያየ ጊዜ የስትራቴጂክ ኢንተረስት ሽፍት ነበረ። ሽፍት ኢን ዩኤስ ስትራቴጂክ ኢንተረስት ዩናይትድ ስቴትስ ኦፍ አሜሪካ ስትራቴጂክ ኢንተርስትስ ለምሳሌ በ1950ዎቹ መጨረሻ ላይ ዘ ዩኤስ ስትራቴጂክ ኢንተረስት ኢን ዘ ሆርን ኦፍ አፍሪካ ኢን ዘ ሚድል ኢስት ቼንጅድ። በ1950ዎቹ መጨረሻ ዩኤስ ስትራቴጂክ
interest in the Horn of Africa. Interest in the Horn of Africa. In the Horn of Africa and Middle East changed. በአፍሪካ ቀንድና በመካከለኛው ምስራቅ የነበራት ስትራቴጂክ ኢንተርስት ተቀየር በ1950ዎቹ መጨረሻ በተለይ following the young free officers revolt in Egypt in 1952 led by Colonel Gamal Abdel Nasser. Egypt adopted a pre-communist anti-Israel stance. This led the USA to seek a new partner in the Middle East, which became Ethiopia. በመካከለኛው ምስራቅ በተለይ የግብፅ ውስጥ የተነሳው ሪቮልት ዳንቲ እስራኤል ስታንስ ፕሮ-ኮሚኒስት ኮሚኒስትን የሚደግፍ አንቲ እስራኤል አቋም ያለው ሙቭመንት ወይም ሪቮልት ግብፅ ውስጥ በ1952 መነሳት በመካከለኛው ምስራቅ ቁልፍ አጋር ኢትዮጵያ መሆኗ ስለታወቀ፣ ስለዚህ ይሄ ከአሲስታንት ወደ ስትራቴጂክ አላያንስ አደገ ማለት ነው። ከድጋፍ ኢትዮጵያን ሰፖርት ከማድረግ ኢትዮጵያ ስትራቴጂክ አላያንስ ወይም ደግሞ ስትራቴጂክ አጋር ወደ መሆን አደገ። ስለዚህ በተለይ ከ1952ቱ የግብፅ ሪቮልት እና አንቲ እስራኤል ስታንስ ወይም ስታንድ ኦፍ ኢጅፕት እና ፕሮ-ኮሚኒስት የኮሚኒስት ድጋፍ በግብፅ እውቅና ወይም ደግሞ ይሄ አዶፕትድ መደረግ ወይም ደግሞ ድጋፍ ማግኘቱ በአሜሪካና በኢትዮጵያ መካከል የነበረውን ሪሌሽን ከፍ እንዲል አድርጎታል። ስለዚህ በዚህ ምክንያት ኢትዮጵያና አሜሪካ ስምምነቶችን አረጉ። ለምሳሌ የ1953ቱ የኢትዮጵያና አሜሪካን ትሪቲ ማንሳት እንችላለን። ኢትዮጵያን አሜሪካን ትሪቲ ኦፍ 1953 ኢትዮጵያን አሜሪካን ትሪቲ ኦፍ 1953 በ1953 ኢትዮጵያና አሜሪካ ስምምነት አደረጉ። ይህ ስምምነት ባይ ዘ ትሪቲ ቃኘው ስቴሽን allowed the US to operate the ቃኘው station in Asmara, a communication facility previously used by the Italians as Radio Marina. የሬዲዮ ማሪና ተብሎ በጣሊያን መንግስት ወይም ኤርትራን በግዛት በያዘበት ጊዜ የጣሊያን መንግስት ይጠቀመው የነበረውን ቃኘው ስቴሽን አሜሪካ ኦፕሬት እንድታደርገው ተደረገ። allowed the USA to operate the ቃኘው station in Asmara. allowed USA or US to operate the ቃኘው station in Asmara. It was a communication facility or radio marina used by the Italian government when Asmara or Ertra was the colony of Ertra. ምንድነው ኢታሊ የጣሊያን ቅኝ ግዛት በነበረችበት ጊዜ የጣሊያን መንግስት ሲጠቀመው የነበረውን ሬዲዮ ማሪና ወይም በኋላ የቃኘው ስቴሽንን አሜሪካ ኦፕሬት እንድታደርገው ተደረገ። እሱም ብቻ አይደለም፣ ሚሊተሪ አሲስታንስ in return the USA government promised military assistance and established the military advisory group in Ethiopia. በዚህ ቃኘው ስቴሽን እንዲቆጣጠር የአሜሪካ መንግስት ሲፈቀድለት ለዚህ አጻፋ ሚሊተሪ አሲስታንስ ወይም ደግሞ የሚሊተሪ ድጋፍ ለኢትዮጵያ መንግስት ለማድረግ ተስማማ። US government promised to provide military assistance to Ethiopian government ለኢትዮጵያ መንግስት የወታደራዊ ድጋፍ ለማድረግ ተስማማ።
ስለዚህ የአሜሪካ ተጽዕኖ በኢትዮጵያ ቀጠል ማለት ነው። ስለዚህ ስትሮንግ ኢን ሚሊታሪ ኦርጋናይዜሽን ኤንድ ትሬኒንግ ኮሚኒኬሽን ኤንድ ኤዱኬሽን የአሜሪካ ተጽዕኖ ቀጠለ። ስለዚህ ለአሜሪካን ኢንፍሉዌንስ ኢት ዋዝ ስትሮንግ ኢን ሚሊታሪ ኦርጋናይዜሽን ኤንድ ትሬኒንግ ኮሚኒኬሽን ኤንድ ኤዱኬሽን ፍሮም ወርልድ ዋር ሰከንድ ኢንድ ኦፍ ወርልድ ዋር ሰከንድ ኦር ፖስት ወርልድ ዋር ሰከንድ to 1970s, that is the downfall of the monarchy and the beginning of the Derg era. የንጉሱ መውደቅ እና የደርግ ስርዓት እስከሚጀምር በነበረው ጊዜ ኢትዮጵያ ከአሜሪካ ጋር ጠንካራ ግንኙነት ነበራት። ይህ ጠንካራ ግንኙነት ለምን ተቀዛቀዘ የሚለውን እንመልከት። ዋይ the strong diplomatic relation between Ethiopia and the American government decline in 1970s causes for the decline of Ethio-USA relation. Ethio-US relations, that is from 1960s to 1970s. በተለይ ከ1960ዎቹ እስከ 1970ዎቹ ባለው ጊዜ በአሜሪካ በኢትዮጵያ መንግስት የነበረው ሪሌሽን እየተቀዛቀዘ መጥቷል። ምክንያቱ ምን ነበረ የሚለውን እንመልከት። ምክንያቶቹን ወይም ሪዝኖቹን ስንመለከት አንደኛው የሳተላይት ኮሚኒኬሽን አንዱ ምክንያት ነው። ያ ማለት አድቫንሲንግ ሳተላይት ኮሚኒኬሽን ሪዲዩስስ ዘ ስትራቴጂክ ኢምፖርታንስ ኦፍ ቃኘው ስቴሽን። እንግዲህ የቃኘው ስቴሽን አስመራ ላይ የነበረው ያኔ ለአሜሪካ መንግስት በጣም ኢምፖርታንት ስትራቴጂክ ኮሚኒኬሽን ፋሲሊቲ ነበረ። ነገር ግን በኢትዮጵያ ከሱ በተጨማሪ ሳተላይት ኮሚኒኬሽንስ መመሰረታቸው፣ የሬዲዮ ጣቢያዎች መመሰረታቸው የቃኘው ስቴሽንን ስትራቴጂክ ኢምፖርታንስ እንዲቀንስ አድርጎታል። ስለዚህ ሪዝኑ አድቫንስ ኢን ሳተላይት ኮሚኒኬሽን አድቫንስስ ኢን ሳተላይት ኮሚኒኬሽንስ reduces the strategic importance of ቃኘው ስቴሽን። የቃኘው ስቴሽን ስትራቴጂክ ኢምፖርታንስ በኢትዮጵያ የተፈጠሩ የነበሩ ሳተላይት ኮሚኒኬሽንስ ወይም የሬዲዮ ጣቢያዎች ስትራቴጂክ ኢምፖርታንሱን እንዲቀንስ ወይም እንዲያጣ አድርገውታል። ሌላኛው ምክንያት ኦፖዚሽን ቱ አሜሪካን ኢምፔሪያሊዝም ነው። ኦፖዚሽን ቱ አሜሪካን ኢምፔሪያሊዝም የአሜሪካን ኢምፔሪያሊዝም የሚቃወሙ ሰዎች መነሳታቸው፣ ግሮዊንግ ኦፖዚሽን ስፔሻሊ አመንግ ስቱደንትስ አጌንስት አሜሪካን ኢንፍሉንስ አሜሪካን ኢምፔሪያሊዝም ሜንሊ ፍሮም ስቱደንትስ በተለይ ከተማሩ ኢትዮጵያውያን ተማሪዎች ወደ ኮሌጅ በአሜሪካ ስኮላርሽፕ እየተሰጣቸው የተማሩ የአሜሪካን ኢምፔሪያሊዝም ይሄ የአሜሪካን ተጽዕኖ በኢትዮጵያ ላይ መቃወም መጀመራቸው ነው። የዚህ አውትካም ምን ነበር? ኃይለሥላሴስ ሪጅም ቢጋን ቱ ሉዝ ዘ ዩኤስኤ አዝ ኤ ስትሮንግ አሊ ኦን ዘ ኢቭ ኦፍ ዘ 19 ኢትዮጵያን ሪቮሉሽን። ስለዚህ ንጉሱ ከአሜሪካ ጋር የነበራቸውን አጋርነት ወይም ደግሞ ቁልፍ ጠንካራ አጋር ወይም ደግሞ ደጋፊ እንዲያጡ አድርጓቸዋል ማለት ነው። ኔክስት ዋን ኢዝ ሌላው አድሚኒስትሬቲቭ ሪፎርምስ ነው። እንግዲህ አፄ ኃይለሥላሴ ፖስት ሊበሬሽን ያደረጉት አስተዳደራዊ የመዋቅር ለውጥ ምን ይመስል ነበር የሚለውን ሰዓት ስለማይበቃን በክፍል 2 እንመለከተዋለን። አድሚኒስትሬቲቭ ሪፎርምስ ኦፍ ሞናርኪ ኦር ኢምፐረር ኃይለሥላሴ ፖስት ሊበሬሽን
አፍተር 1941 ያደረጉት አስተዳደራዊ ለውጥ ወይም አስተዳደራዊ የመዋቅር ሽግግር ወይም ደግሞ ሪፎርም ምን ይመስል ነበር? ምን አዲስ ነገር አመጡ? ምንስ ጠቀማቸው? በኋላ ለውድቀታቸውስ ምን አስተዋጽኦ ነበረው ያ ሪፎርም የሚለውን በሚቀጥለው ክፍለ ጊዜ እንመለከታለን። በክፍል 2 እስከምንገናኝ ሰላም ቆዩ።